አዶናይ ዛሬ እንዴት አይሽ እናቴ አንጀቴ ሙጭ ቀረብ ብሎ በቃ ሊነግረው እንደዚህ አይሾ ስፒድ በግብጽም እንደጠበቀው እንዳላገኘውም ተመልክቷል። ማክሰኞ እኔ ጋር ሮብ ሰጋ ከሆነ ሐሙስ እኔ ጋር አርብ ሰጋ ከሆነ ለምን እኔ ጋር ገዛው ሁሉ ይውላል። ስለወንድ ነው እንዴ የሚያወሩት? እኔ እኮ ቦኖ ውሃ መስሎኛል። ዩቲናስ ምን አርጅሽ ነው ቆንጆ ይደብራል የሚል ነገር ተናግረሻል እንዳየሁት ከሆነ ማለት ነው። ያንተማ ትንሽ ይደብራል። ይደብራል ከምትይ እኮ ይቲያውን ያስቃል። ኖርማል ነው። እግዚአብሔር በጣም ያስቃል እንዴ ምንም ጥያቄ የለውም። እኔ በቃ ደብሮሃል ሳይ እና በጣም ይቅርታ ኢትዮጵያ ከትላንት ወዲያ ማታም ሰርተሻል እንደምን ብያገኘዋለሁ ምናምን አቺ እንዴ ኦኬ ከለበስ ናይስ ስፒድ በግብጽ አዶናይ ምን አይነት ልብ እንዳለው ከዚህ በፊት ተናግሬያለሁ። እየተገፈተረ ምናምን ስለማያውቁት ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ነው ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ላይ እንግዲህ በጣም ፈታ የምትሉባቸው ዘና የምትሉባቸው ወቅታዊ የሆኑ ቪዲዮዎች ጠቅላላ ተካተውላችኋል። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ እያረጋችሁ ጀምሩት፣ ላይክ እያረጋችሁ ጀምሩት ከቻላችሁ። ብዙም ወሬ ሳናበዛ ወደ ቪዲዮ እንሄዳለን ማለት ነው። አይሾ ስፒድ ወደ ግብጽ ሄዶ እንግዲህ እንደምትመለከቱት ስትሪሙን እያደረገ የሚገኝ ቢሆንም ነገር ግን እንደጠበቀው ያክል ተመልካቾችን ያገኘ እንዳልሆነም እንደዚሁ እየተመለከትን እንገኛለን። እሱም በተደጋጋሚ እጁ ላይ ያለውን ስትሪም እየተመለከተም ሰዎች እየገቡ እንዳልሆነ እየገለጸ ይገኛል። አሁን ላይ በግብጽ ፒራሚዶችን እየጎበኘ ይገኛል። እስካሁን ድረስ እንደምትመለከቱትም ከአንድ ሰዓት በላይ ስትሪም አድርጓል። 68000 ሰዎች ብቻ ነው እየተከታተሉት የሚገኙት። ኢትዮጵያ ግን አንድ ሰዓት ስትሪም ባደረገ ሰዓትም ወደ 250 እና 260 ሺህ አካባቢ ሰዎችም ስትሪሙን እየተከታተሉት ነበር። አይሾ ስፒድ በግብጽም እንደጠበቀው እንዳላገኘውም ተመልክቷል። ማክሰኞ እኔ ጋር ሮብ ሰጋ ከሆነ ሐሙስ እኔ ጋር አርብ ሰጋ ከሆነ ለምን እኔ ጋር ገዛው ሁሉ ይውላል። ሁሉ ደግሞ ወለት በይ እኔ እኮ ያቺን ሁለት ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ ሁለት ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር አንድ ቀን የተጨመረው ኤርፖርት ቢሄድ ነበር። ምን ይላል እዚህ ጋር? ስለ ወንድ ነው እንዴ የሚያወሩት? እኔ እኮ ቦኖ ውሃ መስሎኛል። ኤርፖርት ነው አሁን እንደዚህ ሰርፕራይዝ የሆኑ ሴቶች ታዲያ እንደ ሰርፕራይዝ አይሆንም። ትናንትና ወዲያ እኔ ጋር አደረ። ከዛ ደገም ነው በንጋታው እንደምን የምንሄድበት ጧት ኤርፖርት ስለሆነ እዛ ሄዶ ተመልሶ ደግሞ ነዳጅ አስበው ወደ እኔ ጋር ከሚመለስ እሱ ደግሞ መቀስቀስ አለብኝ፣ እንቅልፋም ነው። ስለዚህ እኔ ጋር አደረ አልኩት። ስለዚህ አሁን እኔ ጋር ሁለት ቀን ሆና እሷ ጋር ሁለት ቀን ማዳላት የለም። አይዞሽ። ከዛ የሚገርም ነው እንዴ! ኧረ እዚህ ኮመንት ላይ ምን አይነት እድለኛ ነው እያሉ ነው ማለት ነው እንዴ! የምር ተስማምተው በቃ እንደዚህ። ኧረ በስመ አብ የለም እንደዚህ እኮ ኧረ እንጃ እንዴ! የምር ነው እንዴ ነገር አይዞህ ሁላችንም ሴቶች አልተሻሉም ማለት ይሄ ከባድ ዩቲናስ ምን አርጅሽ ነው ቆንጆ ምን አጥፍቼ ነው? ጋይስ ሰሞኑን እንግዲህ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ አንዲት የተፈጠረች ሙመንት ነበረች እኔ ጋር ማለት ነው። ያቺ ሙመንት እንግዲህ ሙሉ የኢትዮጵያን ሕዝብ ማለትም ቲክቶክ የሚጠቀመውን ሕዝብ በሙሉ ያዝናናች ያፍታታች ትሬንድ የሆነች ሙመንት ነበረች። እውነት ነው ናትሻ። ከቤት አልወጣሁም ነበር ያው ለመውጣት ትንሽ ቫይቡ ከበድ ያለ ስለነበር ማለት ነው። እና ሁሉም ደግሞ ከልቦ ነበር ሲስቅ የነበረው። እግዚአብሔር በጣም አይ ስቀናል፣ አዝነናል። እውነት ናት። እያለቀሱ ነበር ሲስቁ የነበረውና እዚህ የደስታ መንጫችሁ በመሆኔ ደግሞ እኔ ኩራት ተሰምቶኛል። እውነት እንደዚህ ነው ማለት ያለብህ እንጂ ሊከፋ አይገባም። ናት የምር እንዴ እንደዚህ ነው ማለት በቃ ፈታ ማለት እና እድሉን መጠቀም ነው ያለብህ። ለአንተ እኮ ፕሮሞሽን እየሰሩልን ያሉት ሁሉም ሰው እግዚአብሔርን መናደድም የለብህም ምናምን ነገርና ተጠቀምበት። እንደው እግዚአብሔርን አሪፍ ነገር ነው። ምንም ሊመስል አይገባም። ምን ያንተን እድል ባገኝ በእውነት የምሬ ነው ነገር ማን ይሄን ያደረገ? ማን ነው ወንዱ? ማን ነው ደፋሩ? ይሄን ያደረገው ደፍሮ እውነት ነው ጋይስ። ካለኝ ጉጉት ካለኝ ራሴን ለማስተዋወቅ ከነበረኝ ጉጉት የተነሳ ያን ማድረግ ችያለሁኝ። ኢቭን ጓደኞቼ ሁሉ እንግዲህ እየሳቁ አይቻለሁና እንኳን ደስ ያላችሁ፣ እንኳን ሳቃችሁ። ሳቅ በጣም ጥሩ ነገር ነው። ከእድሜያችሁ የተወሰነ ፖይንት ይጨምርላችኋል ማለት ነው። ለዛ
እንዲና እኮ አለመሳቅ ይቻላል እና እኔ እንጃ አንተ ራሱ ደግመህ ስታየው አስቅም። በዚህ እኮ አለመሳቅ አይቻልም። እግዚአብሔርን ደግሞ ቴንኪው የሚል ቪዲዮ ከእናንተ ጠብቃለሁ ለእኔ ማለት ነው። እናመሰግናለን ራስ ናቲ ቴንኪው ብለናል። ያለች በጣም ዮፒክ ነው ምናምን ትባል በጣም እያለቀሰች አሳሳቋ በጣም ነበር የሚያስቀኝ። በጣም ነው የሚያስቀው አሳሳቋና እንግዲህ ከዛ ሁሉ ነገር በኋላ ዩቲነስን የታዘብኩበት አንድ የላይቭ ሪከርድ አየሁ። በጣም ብዙ ሰው ምን አለች ደግሞ ምን ብላ ነው ደግሞ ሼር እያደረጉልኝ እንግዲህ ማየት ቻልኩና ፐርሰናል ችግር ካለ ልጠይቃት ስለፈለግኩ ነው ይሄን ቪዲዮ የምሰራው። ማለት እኔ በበኩሌ በግል ከአንቺ ምንም ችግር የለብኝ ዩቲ፣ እንደውም ቢግ ፋን እግዚአብሔርን ከምሬ ነው። እኔ አንቺ አድናቂ ነኝ ነበርኩ፣ ወደፊትም እሆናለሁ። ምንም ችግር የለውም። ምንም እንኳን ሁለቱም አካውንቴን ብሎክ ብታደርጊኝ ማለት ነው ሪከርዶችን ወይም ደግሞ በሌላ ሰው ስልክም ቢሆን የሆነ ጊዜ ስለማይሽ ማለት ነው። አይ ቲንክ ጨዋ ነው ግን እግዚአብሔርን እኔ እንደዚህ የሪንጃ ሰውን ማናገር አይመስለኝም። ያም ሰው አስከፍቷት ነው እንደዚህ አስከፍተው ነው እንግዲህ እንደዚህ በረጋ ብሎ እያዋራት ያለውና ይደብራል የሚል ነገር ተናግረሻል እንዳየሁት ከሆነ ማለት ነው። ያንተ ማለት ትንሽ ይደብራል። ምንድን ነው የሚደብረው? ታጋንን የለ እንዴ? ታጋንኝ የለ እንዴ? ኧረ ሁኔታው ለእኔ ተመቼ ነው እንግዲህ አገኘሁት ነገር ነው። አንቺ ደግሞ አጋኝ። አይ ነው እንረዳሻለን። ዩቲ በቃ ምን አይነት ሰው ናት? አሁንማ እያንዳንዳችን ስለ አዶናይ ቪዲዮ የሰራኑላ በቃ የእኛን ውድቀት ነው የምትመኝልን። ቀን እየጠበቀች ነው እሰይ የምትለን ማለት ነው። ኧረ ተይ ዩቲ እኛ ፈተናል። ፍቺን ልጁም ፍቺው በቃ እንዲህ ይደብራል እግዚአብሔርን። እና ብቻውን መናገር ከብዶ በጣም የተደሰተችው በጣም ማለት ነው ያስታውቃል። ግን ልጁ ምንም አልሆነም እውነቱን ለመናገር እንደውም አጋጣሚውን በደንብ ወቅቱን ተጠቅሞበታል። እሱ እንደውም በቃ አጋጣሚውን ስለተጠቀመበት እኮ አይሶ ስፒድን ባያገኘው ራሱ ጀስት ተገናኝተዋል አግኝቶታል ማለት ይቻላል። ኦልሞስት አይደለ? ግን ደግሞ ኢትዮጵያ ውስጥ በደንብ እውቅናውን በደንብ ከፍታ ላይ አድርሶለታል። እንደውም ያ ሙመንት ማለት ነው። ምንም ችግር የለውም። አሁን ደግሞ በደህና ስራ ይመጣል ልጁ። አሪፍ ነገር ነው ለሱ ብዬ ነው ማስበው። ምናልባት ይሄ ሙመንት ያስቃል፣ በጣም ያስቃል። 100% እኔ ራሱ እየሳቅኩ ቪዲዮዎችን ሳይ ማለት ነው ያስቃል። እኛ ሀበሾች የሆነ ሰው እንደዛ አንሸራቶ ሲወድቅ ምናምን ቶሎ ሳቃችን የሚመጣ ነገር አለ ምናምን ከዛ ማዘን ምናምን ነገር ያስቃል፣ 100% ያስቃል። ምናልባት ሊያሳዝን ይችላል፣ ግን በፍጹም አይደብርም። እውነት ነው። ፐርሰናል ችግር ያለብን አይመስለኝም። ከ5 ቀን ነው ከ6 ቀን በፊት ሻይላይት አይችል ነበር የሆነ ሰው ጋር የሱን ሰው ስም መጥቀስ አልችልም። ፈቃደኛ ላይሆን ይችላል እና ፊት ለፊት አይችል ምናምን እግዚአብሔርን ሰላም ልጅ ፈልጌ ነበር ላይ በጎንሽ እያለፉ ነው ፊልሚትን ሳይ ግን ባየጠፍ ስትይ መጥቼ ሰላም ብዬሽ ነው ምናምን ብትይ መገርጣት ስራ ፈለግተኝ ማለት ነው። ይሄ ሁሉ ነገር የመጣው እኔ ጋስ ስገምት ማለት ነው እንግዲህ ለቲክቶክ ክሬቲቭ አዋርድ ሽልማት እጩ ከሆኑት አንዱ ለጓደኛዬ እንግዲህ ቦታ እያልኩ በተደጋጋሚ ቪዲዮ እየሰራሁ ነበርና በዛ ታይም እንግዲህ ሁለቱም አካውንቴን ብሎክ አደረግሽው ማለት ነው። እስከዛ ድረስ ብሎክ እስከምታደርጊኝ ድረስ እንግዲህ ያንቺን ስም እንኳን አልጠራሁም። ጀስት ጓደኛዬ ብቻ ቦታ አድርጉት ነው እንጂ ሌላን ሰው ቦታ አታድርጉ ወይም ደግሞ ምናምን ነገር ብዬ አላውቅም እስከዛ ድረስ ማለት ነው። ልክ ግን ሁለቱም አካውንቴን ብሎክ ስታደርጊ ለምን ብሎክ አደረግሽ እንዴት ነው ጸባይሽ ምናምን አይነት ነገር ሰርቻለሁ። ከዛ ውጭ ግን ያን እስከምታደርጊ ድረስ ምንም አይነት መጥፎ ነገር ሰርቼ አላውቅም። እኔ ስለ ሰው መጥፎነት ቪዲዮ ሰርቼ አላውቅም። ምናልባት ስለ መልካምነቱ ልሰራ እችላለሁ። አንቺ ብሎክ አደረግሽኝ ኦኬ ችግር የለውም። ግን ጥላቻሽ እዚህ ድረስ ይደርሳል ብዬ አልጠበቅኩም። እውነት ለመናገር እኔ አሁን ኳስ ምናምን መለከታለሁ ምናምን መበሻሸቅ አለ በቪዲዮ መስራት አለ ምናምን ግን ከዛ ሁሉ ነገር በኋላ በጣም ፒስ ነው የምንሆነው። እንደዚህ ፐርሰናል አልፎ እስከማምጣት ድረስ ይደብራል እስከማለት ድረስ ትደርሳለች ብዬ አልጠብቅም። ምክንያቱም አሁን አንቺ ይህን ቪዲዮ የሰራሁት አንቺ ትልቅ ኢንፍሉዌንሰር ስለሆንሽ ነው። ቶፓን ወይም ቶፕ ነሽ በኢትዮጵያ በሴቶች ማለት ነው። እና አንቺ የምትናገሪው መልካሙም ነገር ይጎላል፣ መጥፎም ነገር ይጎላል።
ከአንቺ ያልጠበቁትን የላይ ብር አክብሮ ነው እየነገራት ያለው። በስማም ግን አረዘምሽው ናቲሻ። በስማ 6 ደቂቃ ቪዲዮ ነው ያረከው። 4 ደቂቃ ላይ ነው ገና ያለ ነው። እስኪ እሷ መልሳ ሰጥታለች። አዶናይን ዛሬ እንዴት አይሽ እናት ያምባያና አላህ ይሄው አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሳያሳድ ይሄው አላህ ምስክር ነው። በጣም ያሳዝነኝ። በጣም ይለፋለትና ቢሳካለት የኢትዮጵያ ስፒድ በጣም ደስ የሚለኝ ወላሂ ላዚም በጣም አንጀቴ ሙጭ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳል በጣም ጠብቀዋል እና ሰው ያሾፍበታል እንዲህ ምናምን ሲል ይመቸው ከዛ ሁላ ሪካርድ አርኩት ስቶሪ ላድርገው ግን ከግማሽ ሰከንድ ነበር ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያዩ ነው ላይ ላዚም እውነት ነው። እንዲህ ብላለች እንግዲህ ኢቲናስ በአዶናይ ጉዳይ እንዲህ ብላ መልክቷን አስተላልፋ ነበር። ከልቧ ነው ብለን ተስፋ እናደርጋለን። በጣም እኔ ግን ወላሂ ላዚም ማካድ አይደለም አላህ ምስክር ማካድ አይደለም ተቀያ ያጋጥማና ግን ይንታልሽ ነበር ይደብራል ከምትይ እኮ ይቲያውን ያስቃል። ኖርማል ነው። በጣም ያስቃል እንዴ ምንም ጥያቄ የለውም። እኔ ናቲ ፍሬንድ ናት ግን ደግሞ ያስቃል። ምንም እሱን ልክድ አልችልም እንዴ እውነቱን አልክድም። እኔ ናቲሻ በጣም ያስቃል ግን ግፈኛ ነሽ ነው እንጂ ይደብራል ምናምን። ዩቲናስ እንግዲህ ይቅርታ ጠይቃለች እየተባለ ነው ከዚህ ቪዲዮ በኋላ። እስኪ እንየው። ፀጉር ቆራጩ ምን አድርገሽ ነው? እኔ እኮ ዩቲናስ ነኝ። ምንስ ባላረገው ነገር ይገንብኝ የለ እንዴ? ያው ሰው ተናግሮ ግን እሺ ያው አድርስለት በቃ በጣም ይቅርታ በቃ አልነበረብኝም ማለት እኔ ያው ወሬ ስመላለስ እኔ አልታወቅም። 6 ዓመት ቆይ ቲክቶክ ላይ 6 ዓመት ባይዘው ሊሞላኝ ነው መጋቢት ላይ 6 ዓመት የሚሞላኝ ነው አልታወቅም። ግን በቃ ደብሮሃል ሳይ እና በጣም ይቅርታ ይደብራል ደግሞ ያልኩት እንኳን እንደዚህ እኔ እንኳን ባለፈው ለታ ላይቭ ላይ ወድቄ በጣም ይደብራል ነው እንጂ ያስቃል ሁላ አላልኩም። ትንሽ ያስቃል እኮ ብቲ ኖርማል ነው። በደንብ ነው የሚያስቀው። በደንብ እንዴ ምን ኖርማል ነው። ይደብራል አልኩ። አራቴ ምናምን ሰው ሲገፈተር ምናምን ይደብራል እኮ አልኩት። እና ደግሞ ቆርጠኸዋል ሁላ ትንሽ ነው ግን ምናምን ብያለሁ እና ቆርጠኸዋል። አባባልሽ ያስታውቃል። ፊትሽ ላይ ያለው ሪያክሽን እኮ በመድኃኒዓለም እሰይ ነገር ነው የሚመስለው። ዩቲ ግን በጣም ይቅርታ ካስደበርኩ ካደበረ ሊደብር ግን የሚገባው ያልተከተበው ሻምና ምናምን ተብሎ ሲቀለድብህ ነው እንጂ እኔ ዩቲናስ ሁላ በፍቅር ነው ወላሂ ላዚም ትንሽ ይደብራል አልኩ በራሴ ስለማውቅ። አይ ኖርማል እኮ ፈን ማድረግ ኖርማል ነው። እግዚአብሔርን ችግር የለውም መቀለድ ነው። እስኪ ይሁን ወድቄ ላይቭ ላይ በጣም ደብሮ ነበረ ዳስ ወይ ግን በቃ ይቅርታ ከደበረ ደግሞ ስካይላይት ምናምን ብለህ ድጋሚ ተቀሳሰረኝ ከደበረሽ እነዚህ ተቀየስሽ ምናምን እኔ ችግር የለውም በቃ አፉ ብያለሁ አፉ በለኝ ይቅር በለኝ ብላለች። እስካት ናቲ ማንነኝም ራስ ናቲ እንግዲህ ይቅር ተባባሉ። እንደዛ ነው የሚሻለው። እርቅ ጥሩ ነገር ነው። ታረቁ። ዛሬ እንግዲህ በቪዲዮአችን ላይ ስናስታርቅ ነው ታረቁ እያለን ነው። ትንሽ እናቀሳስራለን ከዛ እናስታርቃለን። እንደዛ ነው የምንቀጥለው። ከትላንት ወዲያ ማታም ሰርተሻል እንደምን ብያገኘዋለሁ ምናምን አችልሽ እንዴ? ኦኬ ተለወጥ። እሺ ከዛን ጀምሮ እኔ ከ3 ወር ምናምን በፊት ይሄንን ቪዲዮ በቀን 3 4 ልለቅ እችላለሁ። ምናምን ስትይ ሰምቼሻለሁ። እኔ በቃ አስቤው በቃ ማግኘት አለብኝ አልኩኝ። ከዛ ወደ ኢትዮጵያ አፍሪካ ቱር እንደሚያደርግ ተናገረ። በቃ ይሄ ነው እድል አልኩኝ። እንዴት ነው ይሄንን እድል ልጠቀም? ኮንፊደንስ ያስፈልጋል። እሱ ምን ይወዳል? ኮንፊደንስ ኖሮሽ ለየት ባለ መልክ ካልሄድሽ አይሆንም። አንዳንዴ እኮ ጥሩ ሰው ትሆናለች። ጂጂ ኪያ ግን ባለ መልኩ አልኩኝ። በኮንፊደንስ እንዳልሽው ይሉኝታ ሳይዘኝ አላማ አለ። አላማ ምንድነው? ስፒድ ማግኘት ነው።
ስለዚህ ሼም የለም ምን የለም ማድረግ ያለብኝ ነገር እንደ ውሻም ጮኩኝ እንደምንም እጅግ ጠመኝም አልኩኝ ክሪኤቲቭ በሆነ መልኩ ያንን ሻይን ለማድረግ ሞከርኩኝ ይቻላል ብዙዎች ሴክሬት እንትኑን እጅ መቅጠም ማታ ነው የታሰበው ማታ ነው ያሰብኩት በቃ ኦኬ ይገርማ ታስበው ዝም ሮጬ ብሄድ አያገኘኝም በቃ ሄጂ ስፒድ ብለው ምንድነው ይለኛል ማስኩ በፊቱ ሰርቻለሁ በፊቱ ስዕል ማስኩን አረኩኝና ቦክስ ጓንት አረኩኝ የቦክሰሮቹ ጀግና ኢትዮጵያ እንደዚህ ታምራለች ግን ትላለህ ከዛ እኛ እዚህ ያለነው ራሱ እንደ አዲስ መጎብኘት አለብን ኢትዮጵያን እውነት አሁን እኔ በደንብ ነው ቱር ማድረግ የምፈልገው ኢትዮጵያ ውስጥ ብቻ ራሱ በጣም ቪዲዮ መስራት እፈልጋለሁ ጋይስ አፕሪሺየት የምታደርጉኝ ከሆነ የምታበረታቱኝ ከሆነ አይኖ ምናምን ወጪ ምናምን ይፈልጋል በደንብ ግን ሁሉም ሀገር እየዞርኩኝ ምናምን በቃ በደንብ ቪዲዮ መስራት እፈልጋለሁ ግን ደግሞ እንደምታዩት ንገሩኝ በእውነት እንደዚህ አይነት ቪዲዮዎች እፈልጋለሁ ከአዲስ አበባ ጀምረን ሀገራችን ሰላም ከሆነች ሁሉም ክልሎች ሰላም የሚሆኑ ክልሎች እየሄድን ሁሉም ጋር ማለት ነው እየሄድን ቪዲዮ መስራት እፈልጋለሁ ሁሉንም ማስተዋወቅ እፈልጋለሁ ማለት ነው እስኪ ሰፖርት የምታደርጉን ከሆነ ንገሩኝ እሱም ብቻ ነው እንደ አንጠልጥለው የሚወጡት እዚህም ነበረ እንዴ እኔ ያላየሁት ቪዲዮ እየወጣ ነው ኧረ ወይኔ ጌታ እሱ ነው እናቴ ትሙት እሱ ነው ምስጤን አንዘፍዘፍ እራሱ ነው የኔ ማር ስንት ሞት ነው ያለው ስንት how many times ናይስ ስፒድ በግብጽ my god ወይኔ ኧረ በስመ አብ ምንድን ነው እየሰሩ ያሉት ግን ዞርበት እኮ አይሾ ስፒድ ኢትዮጵያ መጥቶ ነበረ ብቸኛ ቲክቶከር ሐሳብ ያሰጠውት ነው የነበርኩኝ ዛሬ ሐሳባችን እንሰጣለን ማለት ከኢትዮጵያ በኋላ ግብጽ ነው ሄደው ግብጽ ደግሞ በአፍሪካ ካፕ ኦፍ ኔሽንስ ስለተባረረች ቪው የለም ነው ማለት በቃ የውጭ የራሱ ደጋፊዎች ከውጭ ሀገር ምናምን ነው እያዩት ያሉት እንጂ ግብጾች አክርፏል ስለዛ ደብል ደብሊው ነው እኛ ሁለቴን ያሸነፍነው ከባድ ሀገራችን ከግብጽ የተሻለ አድርገን አስተዋወቅን ራሱ ከባድ ድል ነው ክሬዲት መስጠት ያለባቸው ሰዎች እንደተለመደው አዶናይ ምን አይነት ልብ እንዳለው ከዚህ በፊት ተናግሬያለሁ ማ ለሌላ ሰው እንዲያልፍለት ለሌላ ሰው ጥቅም ብሎ እየተገፈተረ ምናምን ስለማያውቁት ማ ወጥሮ ምናምን ስግጥ ብሎ ልጁን ህይወት ለመቀየር ያደረገው ጥረት ሳላደንቅልህ አላልፍም አባቴ በቃ ከዚህ በፊት ያልኩት እኮ ለዚህ ነው እኔ ማድረግ ማልችለውን ነገር እኮ ነው እኔ ያለ ማልችለው ነገር በቃ ከባለኔ ጋርዱ አንዴ ሩዲ የሚባለው አንዴ ሲገፈተረኝ ማን ነው አረ ምን እሺ ነው ምናምን ነገር ብዬ ወደ ቤት ነበር የሚሄድ ተረዳሽ ወደ ቤት ሜደም ጥሩ ትላለህ አረ ምን እሺ ነው ብዬ ምናምን ብላ ልቀጥል መስሎኝ ጉስት አዶናይ ግን ለራሱ ሳይሆን ለሰው ነምበር 1 ሁለተኛ ይሄ ሰውዬ ማን ነው ይሄ ሰውዬ መጀመሪያ እንዳለ ቱር እያስደረገ የነበረው ማን ነው ይሄ ሰውዬ የሚገርም ሰው እግዚአብሔር ምርጥ ነገር የተናገረው
አይሾ ስፒድን እኛ ኢትዮጵያኖች ኢትዮጵያን በምናይበት መንገድ እንድናይ ያደረገ ሰው ትችላለህ ነው። whoever you are ትችላለህ ማይ ጋይ በቃ አድናቂሽ ነኝ። ሶስተኛ ንግስታችን ሀሴት እኔ አላውቃትም ነበር ከዚህ በፊት አበባ የመሰልሽ ልጅ እሷን ራሱ አሰልጥነን የላክናት ነው የምትመስለው እኮ ገባህ? ዝም ብሎ ሞዴል ሲባል እኮ ብዙ ጊዜ ስታንድ ያለክን ፕሪቲ ብቻ ነው ገባህ አይደል? ችግና ፕሪቲ with a brain ነው ገባህ አይደል? ዚምባብዌ ያለችው አይታላ እንደ ስታቹ ቆማ ፓትሪስ ሉሙምባን እሷ ነበር ማድረግ የነበረብን አክምና ለዚምባብዌዋ። የኛዋ ግን ትችላለሽ ሀሴት እንደ ስታቹ ቆማ እንዲህ ብላትኩም እንደ ስፒድ አይኑን ጣል ያደረገበት መንገድ አልተመቸንም። ዝም ብሎ መጥቶ ይሻፍራል አልክም ተረዳኛ አይደል? አራተኛ ደግሞ ያሳዘነኝ የኢትዮጵያው ስፒድ ያው እንግሊዘኛ ስላልቻለ ምናምን ነገር ብዙ ሰው ተቀባበለበት ምናምን ማድረግ አይቻልም ገባህ አይደል? እንግሊዘኛ ቢችል ኖሮ እንደ ዚምባብዌው ስፒድ ተፍተፍ ማለት እድሉ ይኖረው ነበረ። ይሄም ግን ኖርማል የራሱን ቫይብ ፈጠረ እኮ ጋይስ፣ በጣም ደስ ይላል። እሱ አለመቻሉ በጣም ፈን ሲፈጥር ነበር። አላያችሁትም እንዴ? የምር ደስ ይላል። ይሄም ኖርማል ነው። ምንም ማለት አይደለም ገባህ? አብዛኛው ኢትዮጵያዊ እንግሊዘኛ አለመቻሉ ያን ያህል እንደ ሀገር ድክመት አድርጋችሁ አትዩት ገባህ? ኦፍ ኮርስ እንግሊዘኛ አይደለም ሌላ 6 ቋንቋን ብትችል ላንተ ነው ጥቅሙ ገባህ? ቋንቋ ብቃት ነው እና ብቃት ቢኖርህ ጥሩ ነው። ግን ሌሎች ሀገር ብትሄድ ለምሳሌ የቻይና ፕሬዝዳንት እንግሊዘኛ ማውራት አይችልም። የቻይና ዶክተሮች እንግሊዘኛ በነርስ ትራንስሌተር ነው የሚያክሙ ገባህ? ዶክተሩ የተማረው ምሁሩ ምን ብሎ የሚያድን ሰውዬ እንግሊዘኛ አይችልም። የሱ ነርስ ተላላፊዋ ግን እንግሊዘኛ ትችላለች። ለምን? ለእንጀራዋ ስትልማ ለዶክተሩ ማስተርጎም ነው እንጀራዋ ገባህ? ስለዛ እንግሊዘኛ አለማወቅ እውቀት ምናምን ነገር ጋር አይገናኝም፣ ግን ይጠቅመሃል። እንግሊዘኛ ብቻ አይደለም 5 ቋንቋ ብትችል በጣም ይጠቅመሃል። ለዛ ነው እኔ ወቸው ጉድ ላይ የመጀመሪያ ፕራዮሪቲ አድርጌ ልጆቼን ከትምህርት ማይተናነስ ቋንቋ አስተምራቸዋለሁ። መግባባት መቻል የት እንደሚያደርስ አታውቅም። አባት የመጣልህን እድል እፍፍ አድርገህ ነው የምትጠቀም ገባህ? እና በዚህ ረገድ አይሾ ስፒድ የኢትዮጵያ ስፒድ ወጥረሽ ተንቀሳቀሽ የኢትዮጵያ ሕዝብ ምን ያህል እንደሚደግፍሽ አሳይቶሻል። የረሳሁት ካለ ማን አለ? ስፒድ ራሱ እዚህ መጥቶ የሰራንን ፕሮሞሽን ያበደ ነው። ድሮ ኢትዮጵያ በረሃብ ማይክል ጃክሰን የዘፈነልን ነገር በረሃብ ነበር። ሚያቀን በረሃብ ያቀናል፣ ሌላው ደግሞ አያቀን እንደ መሐመድ ሰላማ ሚያቀን በረሃብ ሚያቀን የነበረውን ኢሜጅ ቀይረን ሁሉም ኢትዮጵያ መምጣት እፈልጋለሁ። ሌሎችን ራሱ ማየት ከአዲስ አበባ ውጭ ራሱ ትክክለኛ የኢትዮጵያ ታሪክ ማየት ከፈልግ ያው እዚህ ያለው የሆነ ሳምፕል ነው። በየቦታው የኢትዮጵያ ታሪክ ሳምፕል ነው ደቅ የተደረገው። ግን መላው ኢትዮጵያ ከሰሜን እስከ ደቡብ ከአክሱም እስከ ሶፍ ዑመር ዋሻ ምናምን ብትሄድ የኢትዮጵያ ታሪክን በደንብ ትረዳው ነበር። አሁን ካከበርከን ስፒድ በደንብ ታከብረናለህ። እንደውም ይሄንን ሜሴጅ በእንግሊዝኛ ጠቅላላትና ቆርጣችሁ ኤዲት አድርጋችሁ ሜንሽን ታደርጉታላችሁ። My guy Speed, I know you had a good time visiting Addis Ababa. You visited Addis Ababa, not Ethiopia. እና ኮመንት ሁሉም ጊዜ ሴት ምናምን እኔ ሴት አይደለም እኔ ወንድ ነው እኔ ጎጃም ወንድ ዋ እንደዛ ምን ችግር ዶንኩሮለች ዋ ተመንደር እና ዋው ያበደ ጊፍት ተሰጥቶት የለን ይሄ ስትሪሙ ላይ አልነበረም ጭራሽ This is cow skin. He's the one who painted it. This is great, actually. I know exactly where I got this headshot from, too. This is great. Yo, can you do my vlog? Yeah. I gotta take a picture of this. Please. This is cool. That is so cool. This is like one of the most... This is Ethiopia's... artist? Video or? Nah, just a picture. I need your face. One more, ready? One more. ያላወቀም እንዴ እሱ እንደሰራው Who's the artist? Do it again. It was blurry. It was blurry? One more. Okay. በቆዳ ላይ የሰራው ጎበዝ ነው በጣም You got it? Okay, we're in the market. Oh, hey! What's up? What's this? Oh, okay, it's a t-shirt. That's a nice t-shirt. How much? 6,000. Huh? $6,000? Yes. Oh, 6,000. Hey, give me money.
Okay. More. You want more? Yes. Oh, it's expensive, huh? Okay, I'll make it. Thank you. Yeah. Thank you. Okay. A few moments later. ገቢዎች ትላል ገቢዎች እንዴት ነው ትላል። እሺ ሰላም እንዴት ነሽ? ጤና ይስጥልኝ። ተገቢዎች ነው። እኔ የምልሽ ደርሰኛ ላችሁ እንዴ? ደረሰኝ አለ ግን መብራት ያለ ይሄን የሚንቦገቦግ ምንድን ነው? እሳት ነው። አሁን ግምትን የመጣል ከዚህ በኋላ እንዲያለ ቲሸርቱ 6,000 ግምትን ማለት በምን ምክንያት? ስትሪሙ ላይ 6,000 ስትሸጪ ነበር። ዋጋው ነው አማታለለም እንዳቺ ህዝብ ዓለምን ያየው እውነት ነው። ሪሲትም ደግሞ አልሰጠሽ እጀበጅ እንዳለ ታይ ናዲ ታይ አንገመተናል እጀበጅ የለሽም 6,000 የሸጥሽ እንግዲህ እንተሳሰባለን። ከዚህ በፊት ስንት ነበር የምትከፊ ግምት? ወደ 5,000 50,000 ሆኗል። 50,000 ቲሸርት አሁን 100 ቲሸርት ይታየኛል። ምጩ እንግዲህ በ6,060 ብር በ6,060 ብር እንዴ እኔ ነድሮ ለሞከናቱ አይሾ ስትሪም ነው አይሾ አንቺም መርሳት የሌለባቸው አይደለም። እዚህ ደረጃ ያደረሰኝ ያው ጃኒ ነው። እዚህ ደረጃ ያደረሰኝ እና አረሳም መቼም ነው ማረሳው እና ብዙ ጓደኛዬ ውድ ወንድሜ ይቅርታ፣ በጣም ከልቤ ይቅርታ ወንድሜ፣ በጣም አስቀየም ያለው ይቅርታ፣ ተረጋሚ አሁን ይቅርታ ጃኒ በጣም ሶሪ የኔ አባት እንግዲህ ከሌላ ሀገርም አብረን ሄዳለን ተስፋ አደርጋለሁ። ይመችህ የኔ ወንድም። ቴንክ ዩ ጋይስ ጃኒ ማለት ነው በቃ በጣም ጥሩ ሰው ነው። እግዚአብሔር እኔ የዛኔ ገና የቡቻን አካውንት ከፍቶለት ማለት ነውና እንዴት እንዳስተዋወቀለት ዩቲዩብ ቻናሉን ብታዩ ማለት ነው በቃ በጣም ትክክለኛ ጓደኛ ማለት ነውና ለማዘር ከፍቼ እያሳየዋተኝ ነበርና ታያለሽ ልጅ ምን አይነት ጓደኛ እንደሆነ የዚህ ልጅ ዩቲዩብ እያስተዋወቀለት ነው እንደዚህ የሚለፋው ምናምን በሁለት ነው በሶስት ቪዲዮ ነው ያስተዋወቀለትና በቃ በመጀመሪያው ቪዲዮ ራሱ ማለት ነው እሱ አለበት ምናምን ነገር 13,000 ሰብስክራይብ ነው በአንድ ቀን የገባው ማለት ነው። ምንም ሳይታወቅ ምናምን አዲስ ቻናል ተከፍቶለት ነው ቡቻ በቃ በአንዴ በጃኒ ምክንያት 13,000 ሰብስክራይብ የገባው በአንድ ቀን ብቻ ትዝ ይለኛል የዛኔ ማለት ነው። ብቻ ሳይው ካልተሳሳትኩ 5,000 ነው 13,000 መሰለኝ አይደለ? ወዲያውኑ ብቻ ገብቷል። ብቻ አላውቅም ቆይቷል መሰለኝ ወላሂ ለዛ ነው ጊዜው ትንሽ ስለቆየ ነውና እንዴት ደስ እንዳለኝ በቃ እኔ እንደዚህ አይነት ጓደኛ አለ ነው እንዴ ያልኩት ማለት ነውና ያው እሱ በሚሰራው ስራ ላይ ገብቷችኋል። የለም በቃ እሱ በሚሰራው ስራ ላይ አስገብቶት ሰው እንዲያድግ የዛን ያህል ፍላጎት በቃ የራሱን ያህል ነው በቃ ከራሱን በላይ አድርጎ ነው ፕሮሞት ሲያደርግለት የነበረው ምናምንና በጣም ነበር ደስ ያለኝ ማለት ነው። በቃ እንደዚህ አይነት ፍሬንድሺፕ ስላላቸው ምናምን ደስ ብሎ የነበረ በጣም ነው የሚያስብለት። እኔ እርግጠኛ ነኝ ጃኒ ጋር እኔም ችግር ያለ አይመስለኝም። ቡቻ ልጅነት አጥቅቷት ምናምን ተሳስተ ይሆናል ግን በጣም ደስ በሚል ሁኔታ ያው ጥፋቱን አምኖ ጃኒሻ ይቅርታ አድርግልኝ እያለ ነው። ይወዳል እና ይቅር በለው በእናትህ። አይ እኔ የምር አንድ ላይ ቢሆኑ ደስ ይለኛል። ጃኒ ያው ጥሩ ልብ እንዳለው እናውቃለን። ያው ይቅር ብሎት አብሮት እንደሚሆን ምናምን እኔ እርግጠኛ ነኝ በቅርቡ ማለት ነው። የምር ያን ያህል ቂም ይዝበታል ቡቻ ላይ ብዬ እኔ አላስብም። እንደ ልጅ የሆነ ስህተት ሳይሳሳት አይቀርም እንግዲህ አስቸግራም ይሆናል እንግዲህ ስለዚህ ይለኛል። ኤዲትም ምንም ብዙም አታረግም ነበር። ሌሎቹ ይለፋሉ እና ማኒ ምናምን ግሩፕ ውስጥ ምናምን ይመስለኛል ሌሎቹ ተፍ ተፍ ይላሉ። ቡቻ ላይ ብዙ ጫና ያለባት አይመስለኝም ምናምን እና ሰንፏሉላ። አሁን ነው ብቻውን ሲሆን ማየቱ ጥሩ ነው፣ ግን ብቻውን ሲሆን ብዙ መልፋት ምናምን እየጀመረ ነው ምናምን እና በእነዚህ አይነት ሁኔታ ውስጥም ደግሞ ሆኖ ማስታወሱ አሪፍ ነው። ናሁን ፎንቲኖ ይዞት ሄደው አሮን ነው ዱባይ እንግዲህ ሄደው ምናምን ነው እሱን እያስታወሰው ያለውና ከአንተ ጋር ነበር እመጣለሁ ያልኩት ዱባይም ሌላ ሀገርም ከአንተ ጋር ነበር ሄዳለሁ ብለን ያወራ ነው እያለ ነው እና እንሄዳለን ሌላ ሀገርም እያለ ነው። ይቅር በይውና ታረቁ ጃኒሻ።
እኔ ቢታረቁ ደስ ይለኛል። ሰው ሲታረቅ ደስ ይላል ሲጀመር። እና ደግሞ የግሩፑ ደግሞ ድምቀት ነው። ምንም አይዋሽም አይደለ? የግሩፓቸው ብቻ ሲኖር ላይ በጣም ነው የሚያዝናናኝ። ጃኒ ሲቀልድበት ምናምን ብቻ ቪዲዮቸው ምናምን ደስ ይላል፣ ያምራል እንደዛ ሲሆን ምናምን። እና አሁን ላይ እንደውም እንደዚህ አብረው መስራት ምናምን እያቆሙ ሁሉም የየግላቸው ላይ ፎከስ ማድረግ ጀምረዋል። ግን አንዳንዴ ደግሞ አብረው ቢሰሩ በሁሉም ቻናል ላይ ማለት ነውና የሆነ እንትናቸው አሪፍ ይሆናል ብዬ አስባለሁ። የሁሉ ቪዲዮ ምናምን ነገር ብቻ ቫይባቸው አሪፍ ስለሆነ ደስ ይላል ብዬ አስባለሁ። ብቻ ነው ጃኒ ይቅር ይለዋል ብለን ተስፋ እናደርጋለን እላችኋለሁ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንደዚሁ እንግዲህ በሌላ ወቅታዊና ትሬንዲንግ በሆኑ እንዲሁም ደግሞ ፈታ በምትሉባቸው ቪዲዮዎች ተመልሰን እንገናኛለን ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ